ደግሞ ለዚህ ሁሉ ያቺ ሉና የምትባለው ማመናኝ ነው። ሩቤል መራመድ ይችላል። እውነቱን አወቀናል። ቆይ አንቺ ማን ነው የኔ አመሳቂ ብሎ የላክሽ እንዴ? ምን አደረኩኝ? ሮቤል መራመድ ይችላል አልሽ። እኔም አንቺን ሰምቼ ወስጄ አስመረመርኩት እና መራመድ ይችላል አይደል? ዝም ብለሽ ስም። ሮቤል መራመድ አይችልም እንዴ? ይችላል። ቆሞ መሄድ ይችላል። ወይኔ በብረቱ እኮ አይቼዋለሁ። አይገባሽም እንዴ ሉና? ሮቤል እንዴት ችግርም መፍትሄም አንቺ መሆን ትፈልጊያለሽ? አዎ እኔው ራሴ መፍትሄ ሆናቸዋለሁ። እሺ አንቺ ብቻ ወንድሜን አስቀሪ፣ ከፍቶታል። አትጨነቀሩ የኔ ፍቅር ተዋት ይልቀር። ሜራ በፍጥነት ሁሉንም ነገር ሉሃና ውሸታም እንደሆነች አድርጋባታለች። ሉሃና አሁንም ለወንድምክ መፍትሄም እኔ ችግር መሆን እችላለሁ ብላው ነበረ። አድናን በመበሳጨት ወደ ሉሃና ክፍል ባመራበት ጊዜ አንቺ ነሽ ወንድሜን ያሳጣሽኝ፣ አንቺ ነሽ ውሸት እየነገርሽኝ ወንድሜን እንዳጣው አድርገሽኛል በማለት ሉሃናን በጥፊ መቷት ነበረ። በዚህን ሰዓት ሉሃና በጣም አዝናለች። ምን አደረኩኝ ለምን ትመታኛለክ ብላ ለአድናን ጠይቀዋለች። አድናንም አንቺ ነሽ ወንድሜ፣ ቆይ ማን ነው የላከሽ እኛን ህይወት ለመበጥበጥ ብለዋት ነበረ። እኔ የማንም ህይወት እየበጠበጥኩ አይደለም አድናን፣ አንተ ነክ እንጂ መንቃት ያልቻልከው በማለት ነበረ። ይኸውልሽ አንቺ ባልሽኝ መሰረት አስመረመርኩት ወንድሜ፣ ግን ደግሞ ወንድሜ መራመድ አይችልም እና ደግሞ እስከ መጨረሻም ከዚህ ሊሄድብኝ ነው በማለት ነበረ ለሉሃና የነገራት። ሉሃና በዚህ ሰዓት እመነኝ ይሄ ነገር ስህተት አለበት፣ እኔ በአይኔ እኮ አይቻለሁ፣ ለምንድን ነው አድናን ማታምነኝ ነበረ ያላችሁ። እኔ አንቺን አምኜ ብዙ ስህተት ሰራሁኝ፣ አሁን ውጤቱ እያላት ነበረ። በዚህን ሰዓት እመነኝ በቃ እኔ አሁን ያለውን መፍትሄ ያስተካክለዋለሁ፣ እንዳይሄድም አድርገዋለሁ ብላው ነበረ። ቆይ አንቺ ግን ምንድን ነው ትንሽም እንኳን በቃ እረፍት የለሽም እንዴ? ቆይ አንቺ መፍትሄ እንዴትስ መፍትሄ ትሆኛለሽ? እንዴትስ አንቺ ችግርም መሆን ትችያለሽ? ምን አይነት ሰው ነሽ? እያላት ነበረ። በዚህን ሰዓት እመነኝ እኔ ያስተካክለዋለሁ እያለችው አድናንም ከቻልሽ እስኪ አስተካክልኝ ወንድሜን በጣም ከፍቶታል፣ እመኝ ይሄ ነገር ካስተካከልሽ ምንም አልፈልግም ብለዋት ነበረ። ሉሃናም ከአድናንም ከክፍሏ ትታው ወደ ሜራ ክፍል ወደ ሮቤል ክፍል ታመራለች። ሮቤል ክፍል በሩንም ስትከፍተው ነገር ግን ያየችውንም ማመን አልቻለችም። ሮቤልና ሜራ አልጋ ላይ ተኝተውና ሁለቱም ፍቅር ውስጥ ነበሩ። በዚህን ሰዓት ይሄ ነገርማ አድናንን ማሳየት አለብኝ ብላ ነበረ። ነገር ግን ሁለቱም በሌላ ድምጽ ሰምተው ስለነበረ ከአልጋው ተነስተው ስራቸውን ሰርተው ነበረ። ሉሃናን ወደ አድናን በመሮጥና አድናና ፍጠን ጥያቄ ሳትጠይቀኝ እኔን ተከተለኝ ነበረ ያለችው። ወደ እነ ሮቤል ክፍል ይዛው ስትሄድ ሮቤልና ሜራ ዊልቸር እየገፋችና የኔ ፍቅር እየው እያለች አድናንም ስታየው ሊሄድብን ነው እንዳትሄድ በለውና አስቀረው ስትል ነበረ። በዚህን ሰዓት ሉሃና በጣም ደንግጣለች። እንዴት አድርጋችሁ ነው በዚህ ፍጥነት እያለች ስትጠይቅ ነበረ። ቆይ ምንድን ነው በዚህ ፍጥነት እያልሽ የምታወሪው ስትላት የውልክ አድናን ወንድምህን አስቀረው ሊሄድ ነው በጣም ከፍቶታል እያለች ሜራ ለአድናን ትነግረዋለች። በዚህን ጊዜ ሮቤልም ወንድሜ በቃ መንገዴን ልቀቅልኝና ሊሄድ ከዚህ አንተ አላመንከኝም፣ እኔ በቃ ልሄድና ከዚህ መራቅ አለብኝ ብለዋል። በዚህን ጊዜ ሉሃና ምንድን ነው እያደረጋችሁ ያላችሁ? ግን እኮ ያየኋችሁ ብላ ነበረ የተናገረችው። በዚህን ጊዜ አድናንም በቃ ወንድሜ ይቅርታ አድርግልኝ ስለ ሁሉም ነገር በማለት ነበረ ይቅርታ ያደርግለት የጠየቀው። አሁንም ቢሆን ሉሃና ውሸታም አስደርገዋታል። በመሀል አድናን አሁን መኝ ከዚህ ቤት አሁኑኑ መውጣት አለብሽ ብሎ ሉሃናም ከዚህ ቤት እንድትወጣ ለማድረግ ሞክሯል። ሉሃና እኔ ከዚህ ወዴትም አልሄድም ብላ ለአድናን ነግረዋለች። ትሄጃለሽ በቃ ከዚህ ቤት ውጪ፣ ያንቺ አታስፈልጊንም፣ ፍላጎትሽ ምንድነው ነበረ ያላት። እኔ ከምንም ፍላጎት የለኝም፣ ከዚህ ቤት ግን አልወጣም፣ ምክንያቱም እኔ እህቴን እፈልጋታለሁ በማለት ነበር የተናገረችው።
እህትሽ እኛ ቤት የለችም። እኛ ደግሞ እኛ ስለ እህትሽ ምንም ያወቅነው ነገር የለምና ከዚህ ቤት ግን ውጪልን ነበረ ያላት። አድናንም እኔ ከዚህ ቤት አልወጣም ይኸውልህ በማለት ነበረ አቅፋው ነበረ። በዚህ ሰዓት ግን አድናንም አቅፏት እኔ ሁሉም ነገር አስተካክለዋለሁ ብለዋለች። ግን ደግሞ ሁለቱም በተቃቀፉበት ሰዓት የሆነ ስሜት እንዳላቸው ቆይ ግን እኔ ለዚህ ምንድን ነው የሚሰማኝ? ለአድናን የሚሰማኝን ስሜት ወድጄው ነው እንዴ እያለች ነበረና ሉሃና በዚህን ሰዓት አድናንም የተሰማውንም ስሜት ለመግለጽ ቃላት አጥሮት ነበርና በቃ በማለት በአይናቸው ብዙ ጊዜ እየተያዩ ነበረ አድናንና ሉሃና። አሁን ላይ ግን ሜራንም እያስጠነቀቀቻት ነበረ። ሉሃና አንቺ ግን ከሁለት ወንዶች ማጫወቱን እንዴት ችለሽበታል? ትንሽ አይከብድሽም? በማለት ነበረ የተናገረቻት። ምን ለማለት ፈልገሽ ነው? ደግሞ ለምን ይከብደኛል? እንዴት እንደሚጣፍጥ አታቂም? የተደበቀና የተሰረቀ ነገር ስትላት ነበረ። እመኝኝ ከዚህ ሁሉ እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ ነበረ ያለቻት ሉሃና። ምንድን ነው የሚያሳዝንሽ እያለች ስትጠይቃት እኔ የሚያሳዝነኝ የአንቺ ህይወት ነው፣ ምክንያቱም አንቺ ከዚህ ሁሉ ባዶ የምትቀሪ አንቺ ነሽ እያለቻት ነበረ። ለምን ባዶ እቀራለሁ? እኔ እኮ መወደውና የሚያፈቅረኝ ሮቤል አለልኝ ስትላት ነበረ። እመኝኝ ሮቤል አንቺንን አያፈቅርሽምም አይወድሽም። አድናንና መሀል እነሱ መሀል ገብተሻል እንጂ አንቺ ለበቀል መጠቀሚያ ነው ያደረገሽ ብላታለች ሉሃና ይሄ ባለች ሰዓት ሉሃና ሮቤል እኔን በጣም ያፈቅረኛል፣ ስለዚህ ምንም አትቀባጥሪ ብላት ነበረ። እመኝኝ ሮቤል አንቺን መቼም አያፈቅርሽም፣ ምክንያቱም እሱ በቀል ነው የሚፈልገው፣ ከወንድሙ ከአድናን ነው መበቀል የሚፈልገው እንጂ አንቺን ፈልጎሽ አይደለም ነበረ ያላት። እመኝ አንቺም እየተሳሳትሽ ነው ብላ ትናገራለች። ይኸውልሽ ሮቤል አሁን እኔ ስቀይረውና እኔ እሱ ሮቤልን ለራሴ ሳደርገው አሳይሻለሁ ብላት ነበረ። ምንድን ነው የምታደርጊው ደግሞ? ሮቤል አካባቢ ባይሽ እመኝኝ እገልሻለሁ እያለች ስታስፈራራት ነበረ። በዚህ ሰዓት አሳይሻለሁ በማለት ሮቤልም ሳሎን ላይ ነበርና ወደ ሮቤል ታመራለች ሉሃና። ሮቤልን በመጠጋትና ጥሩ ሰው ለመምሰልና ከሱ ጋር በጣም ለማማለል ሞክራለች። በዚህ ሰዓት ሜራን በጣም እሳት ለብሳ ነበረ። ሉሃናም እሱ አጠገብ ካየውሽ በጣም መጥፎ ነገር አደርግሻለሁ እያለች በጣም በራሷም ስትዘት ነበረ። ሉሃና ሮቤልንም ለማጥመድ እየሞከረች ነበረ። ወደ ሮቤል በመጠጋትና የውልክ ታውቃለህ፣ እኔም ሳራ እዚህ ቤት ስመጣ ሳራንም ለመበቀል ነው እንጂ ሳራንም የእውነት ፈልጊያት አይደለም ነበረ ያለችው። ምን እያልሽኝ ነው? እኔ አንቺን አላምንሽም በጭራሽ እያላት ነበረ። አንተ ባታምነኝም ሳራ እኔ በጣም ጎታኛለች በማለት ጠባሳዋ ስታሳየው ነበረ። ይሄ ጠባሳ ምን እንደሆነ ታውቃለህ? ይሄ ሳራ የጎዳችኝ ነው በማለት ነበር ያሳየችው። በዚህን ሰዓት እንዴት ሊሆን ይችላል በማለት ሮቤል ለሉሃና ጠይቋት ነበረ። እሱም ተወውና እኔ መበቀል ነበረ ምፈልገው፣ የመጣሁበትንም ሳላሳካ የውልክ ሳራ ወዴትም እንደጠፋች አላውቅም ነበረ ያለችው። እና ሉሃና በዚህን ሰዓት ደግሞ ታውቃለህ በጣም ወንድና አማላይ ወንድ ነክና በጣም የምትፈቀር ወንድ ነክ ትለዋለች። ምን ይሄ ነገር አልገባኝም እያለ እና እኔም ካንተ ጋር በማለት ፍቅር እንደያዛት ትነግረዋለች። በዚህን ሰዓት ለቋት ነበረ ስሜቱ ተነክቶ ወደ ክፍሉ የገባው። ሉሃና ባለቻት መሰረት ሜራ ጭንቅላቷ ተበጥብጧል። ፈጥና ወደ ሮቤል ክፍል ገብታለች። ሮቤል ቆይ ግን ምን አይነት ሴት ነው የምትወደው ብላ ሜራም ጠይቀዋለች። ሜራ በጠየቀችው ሰዓት ምን ማለት ነው አልገባኝም፣ እንዴት ምን ልትይ ፈልገሽ ነው እያለ ንገረኝ፣ ምን አይነት ሴት ነው የምታፈቅረው፣ ምን አይነት ሴት ነው የምትወደው ብለዋለች። ይኸውልሽ እኔ የምወደው ታማኝ ለባሏ ታማኝ የምትሆን ሴት ነው ማፈቅረው የምወደው ይላታል። ታዲያ እኔስ ምን አይነት ነኝ? በቃ እኔ ተበልቻለሁ ማለት ነው እያለችው ነበረ። በዚህን ሰዓት ሜራ ምን ማለት ፈልገሽ ነው? እኔ እኮ ለባሏ ታማኝ ነው ያልኩት እያለ በቃ እኔ አየክ እኔ መጠቀሚያ አድርገኸኛል በማለት ጸብ ታስነሳለች። በዚህ ሰዓት ምን ሆነሻል እኔ ፍቅር እያላት
ዝም በለኝ እባክህ፣ አንተ አውቀህ ነው ለእኔ እየተጠቀምክብኝ ነውና እኔን አትወደኝም፣ ወደኸኝም አታውቅም፣ ለራስህ ጥቅም ስትል ነው በማለት ሉሃና ያለቻትንም ሁሉ ነገር ሮቤል ላይ ለመተግበር ትሞክራለች። ሮቤልም በጣም በሁለቱ መሀል ጸብ ይነሳልና ሮቤል በቃ ካሁን በኋላ የኔ እናንተ ግንኙነት እዚህ ጋር ማብቃት አለበት፣ አይ ቅሌቴ እያለች ትናገራለች። ሉሃናም ሮቤልም በመቆም ወደ እሷ በፍጥነት እየሄደ ነበረ። ምናልሽ እኔ በቃኝ እስካላልኩ ድረስ ማንም በቃኝ አይለኝም እና አለቆምም ይሄ ነገር በማለት ሜራንም አነቅ አድርጎ ይዘዋት ነበረ። በዚህ ሰዓት እንባ ተናንቋትና ራሷንም ባጠፋችው ጸጸት ስታለቅስ ነበረ። አድናንንም ይበልጥ አድናን ስታስከፋው ነበር።